አድዋ አዶናይ የሰራዊት ጌታ እግዚአብሔር ኢየሱስ ክርስቶስ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ከሥጋነቱ ከእመቤታችን ከነቢያት ከሐዋርያት ከቅዱሳን መላእክቱ ጋር ሁሉ ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። የተከበራችሁ የሥላሴ ልጆች ወንዶችና ሴቶች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምን ዋላችሁ? እግዚአብሔር ይመስገን። ሰነበታችሁ? እግዚአብሔር ይመስገን ይመስገን ብለን እንድናመሰግነው በመመስገኛ ቦታው የሰበሰበን ሁሉን የፈጠረ የአባቶቻችን አምላክ ስሙ ይክበር ይመስገን። እንደ እግዚአብሔር መልካም ፈቃድ ዛሬ ቋሚ ትምህርታችን ነው ማለት ነው የምንቀጥለው። እንግዲህ እንዳሁኑ እንደሰነበትንበት አይነት ከበድ እያለ ችግር ካልገጠመን በቀር ትምህርቱን አናቋርጠውምና እግዚአብሔር በሚያውቅ እንዲሄድ ወደ እናንተ ልመጣ እናፍቃለሁ፣ ዳሩ ግን ወደ እናንተ እንዳልመጣ ሰይጣን አዘገየኝ እንዳለ ቅዱስ ጳውሎስ ብዙ ጊዜ ይህን ጉባኤ አርብ ቀን እየተገኘው ትምህርቱን በደንብ የጀመርነው ትምህርት ጫፍ ማድረስ እና እናንተ በትምህርት ለማብቃት በጣም ልቤ ያስባል። ዳሩ ግን አንዳንድ እዚህ ዓለም ስንኖር ተልካሻ ጉዳዮች እየገጠሙን ትምህርቱን እንዳናከላጥፍ እንዳንማማር የሚጋርዱ ነገሮች ይከሰታሉና ከአንድ ወር በላይ ተከታታይ ትምህርቱን ያቆምነው ለዛ ነው። እንደ እግዚአብሔር ፈቃድ ባለፈ ትምህርቱን ያቆምነው ምስጢረ ሥላሴ ላይ ነው። ዛሬም ከሥላሴ ያው ወደ ሥላሴ ነው የምንሄደው ማለት ነውና ዛሬ ደግሞ የእግዚአብሔር ሦስትነት በምንድን ነው ቢል ንዑስ ርዕስ አንስተን በዛ በኩል እንወያያለን። በውኑ እንደው ይህ መንገድ አንድየውን ቀርቷል ብሎ ተስፋ የቆረጠ ሰው ሁሉ ያለ ይመስላል። ጉባኤው ከምንጊዜው በላይ ቀዝቅዟልና እንደመጣሁ ጉባኤው እንደዚህ ቀጥል ጓደኞቻችሁ ነግራችሁ በቀጣይ በደንብ መከታተላችሁ እንድትመጡ አደራ የሚል ቀዳሚ መልእክት ላስተላልፍ። ወደ እግዚአብሔር ቃል ስንሄድ የእግዚአብሔር ሦስትነት በምንድን ነው፣ ከዛ ደግሞ አንድነቱ ምንድን ነው ብለን ምስጢረ ሥላሴ እንጨርሳለን። በዚህ በኩል ምስጢረ ሥላሴ አሁን እንዳልኳችሁ ስለሚያልቅ ቃሉ ከማለቁ በፊት እኔ አሁን ምን ይዣለሁ ብሎ የያዛችሁትን እንድታውቁ ንቃተ ሕሊና የሚባል ነገር ያስፈልጋል። ባለፈ እንዳልኩት አንዳንድ ትምህርት ተጀምሮ እስኪያልቅ ድረስ ያስቀረነው ነገር የሌለ መሆን መቻል የለበትም። ስለዚህ አሁን የእግዚአብሔር ሦስትነት በምንድን ነው ብለን ስለ ሦስትነቱ መናገር ይገባናል። መጻሕፍትን መሰረት ቃል አበውን ቃል አድርገን እንናገራለን ማለት ነው። በአካል ስም የሥላሴ ሦስትነት ነው የምነግራችሁ። መጽሐፍ የምትችሉ ጻፉ። በአካል ስም፣ በአካል ግብር፣ በኩነት በእነዚህ ሦስቱ የሥላሴ ሦስትነት ነው። የመሳሰሉት ይጠቀሳሉ። ዳሩ ግን ሦስትነትን አንዱ በሌላው ተካቶ ሲጠቀለል የሥላሴ ሦስትነት ሊገለጽ የሚችለው አሁን በተናገርኩት ነው። ምን ባልኩት ማለት ነው? የአካል ስም የአካል ግብርና ምን ማለት ነው? ኩነት። አሁን የአካል ስም ማለት የአካል ስሙ አብ ነው። በዚህ ስም ይፈልስ ስመ አብ ሀበ ስመ ወልድ ሀበ ከዊነ ስመ መንፈስ ቅዱስ። የአብ ስም የወልድ የመንፈስ ቅዱስን ስም ወደ መሆን አይለወጥም እያልኩ ያለሁት በአብ ስም የሚጠራው ማን ነው? አብ ራሱ ብቻ ነው። ወልድ አይጠራም፣ መንፈስ ቅዱስ አይጠራም። ስለዚህ የአካል ስማቸው ማን ነው ስንል አብ፣ ወልድ፣ መንፈስ ቅዱስ። በአካል ስም አንዱ ወደ ሌላኛው ፍልሰት ስለማያደርግ የሥላሴ ሦስትነታቸው የአካል ስም። ሁለተኛው የአካል ግብር ስም። የአካል ግብር ስም ማለት ደግሞ ለምሳሌ አካል አለ፣ የአካላችን ደግሞ ግብር አለ። የዛ ግብር ስም ነው አሁን የምነግራችሁ። የአካል ግብር የግብር ደግሞ የምናልኳቸው ስም ማለት ነው። የሥላሴ ግብር ስማቸው ሦስት ነው። ይህም በፍጹም አይለወጥም። የአብ ግብሩ መውለድ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ ደግሞ ምን ማለት ነው? መስረጽ ማለት ነው። ይህ ስመ አብ፣ ስመ ወልድ፣ ስመ መንፈስ ቅዱስ ብለን የምንናገረው ስም ምን ማለት ነው? አሁን እንደነገርኳችሁ በግብር ሥላሴ በግብር ስንት ናቸው? ሥላሴ በግብር ስንት ናቸው? በግብር ስንት ናቸው? በትክክል ረስታችኋል። ሥላሴ በግብር ስንት ናቸው?
አስቡ እስኪ በደንብ ሥላሴ በግብር ስንት ናቸው? ይሄን መልስ ስትሰጡ ብዬ ተናገረ ነው። በደንብ አጥቄ ነው 2 ቀን ሳያ ይመስለኛል የተናገረ ውሳጣዊና ምናዊ አፋዊ ግብር ብላችሁ መግለጽ። ሥላሴ በግብር ስንት ናቸው ካላችሁ አንድ ሰው ውሳጣዊና አፋዊ ብላችሁ ጠይቁት። አፋዊ ግብር ከሆነ ለሥላሴ በግብር ስንት ናቸው? አንድ አፋዊ ከሆነ አፋዊ ማለት ዓለምን በመፍጠር በማሳለፍ ስንት ናቸው? አብ ግማሹን ወልድ ግማሹን አያሳልፍም። አፋዊ ማለት በአፋ በሚታየው ብዙ በመፍጠር መላእክትን ቅዱሳኑን የሚታየውን አይታየውን በመፍጠር ስንት ናቸው ሥላሴ? የሥላሴ ግብር የሚባለው ዓለም የሥላሴ ምንድነው? ስራ ነው አይደል? እሱ ማለት ነው። ይህ ምናዊ ግብር ይባላል። አፋዊ የሥላሴ ግብር። ውሳጣዊ የሚባለው ደግሞ የራሳቸው ነው፣ የማንም አይደለም። ማንም አያውቀውም። የራሳቸው ነው። የራሳቸው ማለት ነው የአንዱ ግብሩ መውለድ ነው፣ የሌላው ግብሩ ማለት ነው መወለድ፣ የሌላኛው ግብሩ ደግሞ መሰረዝ ነው። ይህ ምን ይባላል? የሥላሴ ምናዊ ግብር ይባላል። ውሳጣዊ ግብር ይህ ራሱን እግዚአብሔር ለሰው ልጅ በገለጸው መጠን እንጂ የማይታወቅ ግብር ተብሎ ይገለጻል። እንቀጥል። ሶስተኛ ምንድን ያልኳችሁ? ኩነት የሚባለው ባለፈ እንደነገርኳችሁ የአብ ቃልነት ይቅርታ፣ ልብነት የወልድ ቃልነት የመንፈስ ቅዱስ ሕይወትነት ወይም እስትንፋስነት እርሱ ምን ይባላል? ኩነት ይባላል። አሁን ነገረ ድነት የምናነሳው እዚህኛው ላይ እንዴት ነው ነገረ ድነት የምናነሳው? ኩነተ ሥላሴ የምናነሳበት የነገረ ድነት አብይ ምስጢር ነው። በደንብ ያዙት። ምን ማለት ነው ይሄ? ወልድ ዓለምን አዳነ ስንል በቃልነት ከዊኑ ነው። ዓለምን ያዳነ በምንድን ነው የምንለው? በከዊነ ቃል ወይም ደግሞ በቃልነት ምኑ ከዊኑ። ከዊን ማለት መሆን ማለት ነው። ሆነ ነው ግዙ። አማርኛ ሲሆን መሸከም ስለሚያቅተው በግዙ እንጠቀመዋለን። ሐሳቡ እንደዛ ነው ማለት ነው። ሰው መባልን የሚያገኘው አካል ሲገኝ እንደሆነ ሁሉ እንግዲህ የሥላሴ ምንድን ያልኳችሁ በኩነት ብያለሁ አይደል? የሥላሴ ሶስትነት እንዴት ነው ብለን ብንናገር አሁን ያልኩትን ራሱ መጽሐፉም ያብራራል። የአካል ስም ሶስትነታቸው አብ፣ ወልድ፣ መንፈስ ቅዱስ ነው። ሰው መባልን የሚያገኘው አካል ሲገኝ እንደሆነ ሁሉ እንደዚሁም አብ፣ ወልድ፣ መንፈስ ቅዱስ የሚባለው ስም ምንም እንኳን በዚህ ጊዜ ተገኙ ባይባልም ጥንት ተጸውዖ ስም ኑሮ የወጣ ወይም እንደተጸወሰው ኑሮ የወጣ ስም አይደለም። ልብ በሉ። አሁን ሰው መባል ሲያገኘው መቼ ነው? ሰው በሆነ ጊዜ ወይም በተወለደ ጊዜ ነው አይደል የሚያገኘው? ሰው መባልን የሚያገኘው በተወለደ ወይም ደግሞ በተጸነሰ ጊዜ ሰው ይባላል። ሰው ይባላል ማለት የጸነስሽው ምንድነው የሚባለው? ሰው ነው የጸነሰችው አይደል? ሴትዮዋ ጸንሳለች ከተባለ ሰው ነው የጸነሰችው። ልክ የሥላሴም እንደዛ ነው። ልብ በሉ። ምሳሌው ዘይሐጽጽ ነው። ሰው የተጸወሰው ከተወለደ በኋላ ነው የሚያገኘው። ሴት መሆኑን ወንድ መሆኑን አይተን ሴት ከሆነች አበበች፣ ወንድ ከሆነ አበበ ልንል እንችላለን። ሰው ከሆነ ካየነው በኋላ ሰው የሚለው ግን የምን ስሙ ነው? የባህሪ ስሙ ወይም ደግሞ የተፈጥሮ ስሙ እሱ ምን ይባላል ማለት ነው? ሰው ይባላል ማለት ነው። ልብ በሉ። ሰው ይባላል። ልክ እንደዚሁ ነው የሚለው የሥላሴ ስምም የኖረበት ጊዜ ሳይኖር ግን ያልኖረበት ጊዜ የለም። ስመ ሥላሴ ከሥላሴ ጋር የኖረ ነው። ስመ ሥላሴ ከሥላሴ ጋር ምን ያለ ነው? የኖረ ስም ነው ማለት ነው። ሰው መባል የሚያገኘው እንደሱ ስለሆነ ሳይኖረው ቅድመ ዓለም ሲኖር የኖረ እንጂ እንደተጸወሰ ኑሮ የመጣ አይደለም። ወይም ሰው ኑሮ ልጅ ሲወልድ አባት እንደሚባል አብ ኑሮ ወልድን ስለወለደው አባት የተባለ አይደለም። ልጅም ተረግዞ ኑሮ ሲወለድ ልጅ እንደሚባል ሁሉ ወልድም ኑሮ ተወልዶ ልጅ የተባለ ግን ደግሞ አይደለም ማለት ነው። አብ ለዘላለም አባት ነው። ወልድም ለዘላለም ምንድነው? ልጅ ነው። አባት በመሆን አይቀድም፣ ልጅም በመሆን አያንስም። ትክክል ነው። ይሄ በደንብ ያዙ። አብ አባት፣ ወልድ ልጅ ሲባል አንዱ ከአንዱ የሚበልጥ አይደለም። ለዘላለም የሆነና ለዘላለም የሚሆን ነው ማለት ነው። እንዲባል አብም ከወልድ ቀድሞ ኑሮ ከእናቱ ማኅፀን ተጥሎ ጽንስ ሽል ሲባል ኑሮ ከ9 ወር በኋላ ሲወለድ ልጅ እንዲባል ከአብ በዘመን ወደ ኋላ ኑሮ ተወልዶ ወልድ የተባለ አይደለም። ኑሮ ቆይቶ ተወልዶ ወልድ የተባለ አይደለም። የመንፈስ ቅዱስ ስምም እንደዚሁ ነው። የመንፈስ ቅዱስ ስምም እንደዚሁ ነው። ማስረጃ ጥቅስ የሚሆንን ማቴዎስ ወንጌል ምዕራፍ 28 ቁጥር 19፣ መዝሙረኛው ዳዊት ደግሞ 109 ላይ እናገኘዋለን። ምሳሌ ይገልጻል መጽሐፉ።
ነበልባል ይላል ሙቀትና ብርሃን ይወጣዋል። ነበልባል ምን ይወጣዋል? ነበልባል አለ አይደል? አሁን ነበልባሉን ስታዩት ምንና ምን አለ? ሙቀትና ምን አለ? ብርሃን አለ። አሁን ይህ ነበልባሉን በአብ እንመስለው፣ ሙቀቱን በመንፈስ ቅዱስ እንመስለውና ብርሃኑን ደግሞ በወልድ እንመስልና አሁን ልብ በሉ ከነበልባሉ በፊት የነበረ ብርሃን አለ ወይ? ከብርሃኑስ በፊት የነበረ ነበልባል አለ? አሁን ከሙቀቱ በፊት የነበረ ብርሃን አለ? ከብርሃኑ በፊትስ የነበረ ሙቀት አለ ወይ? አንዱን ያለ አንዱ ማሰብ ፈጽሞ አይቻልም። በውሃ መመሰል እንችላለን። ውሃውን አለ። ውሃ ምንድነው? ይታወቃል። ሀውክ ነው አይደል? ርጡብ ነው። ውሃ ይታወቃል ማለት በሃይላንድ እንደምታደርጉት ውሃ ይታወቃል። እናንተ ውሃን መታወቅ የምትሉት ነው እንዲህ ዘጭ ማለት መንቀሳቀስ ነው አይደል? እሱ አይደለም የውሃ መታወቅ ማለት። የተረጋጋ ቦታ በሳፋን ማስቀምጡት፣ ውሃ ግን ትውክ ነው። ለምን ካላችሁ ትንሽ ውሃ ጨምሩበት፣ በላይ ይቀመጣል። የሚታወቅ ስለሆነ በተፈጥሮ በላይ ያደረጋችሁት ውሃ በታች ይሆናል፣ በታችም ያደረጋችሁት ውሃ በላይ ይሆናል። ሀውክ ነው በተፈጥሮ አያር ርጡብ ነው በተፈጥሮ አካል አለው። አሁን ውሃ አካሉን ከርጥብነቱ እርጥብነቱን ከአካሉ አካሉን እርጥብነትን ደግሞ ከአካል መለየት እንደማይቻል መታወቁን ከአካሉ አካሉን ከመርጠቡ መለየት ይቻላል። ምሳሌ ልስጣችሁ። አሁን ውሃ እርጥብ ነው አይደለም? ግዘፍ ነው አይደለም? የገዘፈ አካሉን ከርጥቡ ውሃ እርጥቡን ውሃ ከገዘፈ አካሉ መለየት ይቻላል? ይቻላል እንዴ? አይቻልም። ልክ እንዲሁ ያንን በብርሃን ሲመስል ነበልባል ይነዳል። አሁን የሚነደውን ነበልባል ስታዩት የሚቀድመው ማን ነው? ንጅምር ነበልባሉ ነው? ሙቀቱ ነው? ብርሃኑ ነው? ማን ነው የሚቀድመው? ማን ነው የሚቀድመው? ብርሃን ካለ ዘንድ ምን አለ? ብርሃን ካለ ዘንድ ምን አለ? ሙቀት አለ። ሙቀት ካለ ዘንድ ምን አለ? ነበልባል አለ። ነበልባል አለ ብለን ሙቀት የሌለው ነበልባል የለም። አሊያም ምታት ነው። ምሳሌ አይታችሁ ከሆነ አሁን በቴሌቪዥን የሆነ ሰዓት ይነዳል። በቴሌቪዥን ውስጥ እሺ የሆነ ሰዓት እናነድ እንበልና ቴሌቪዥን ውስጥ የሚነደውን ሰዓት እኔ ስለሆነ በቴሌቪዥን ብመለከተው ይሞቃል አይሞቀኝ? ይሞቃል አይሞቀኝ? ብርሃን ሳለ የለው? ብርሃን አለ የለው? ሰዓቱ እኮ አይደለም ብርሃኑ ቴሌቪዥኑ ነው። ብርሃን የሆነው መብራቱ ነው፣ ኤሌክትሪኩ ነው። ሰዓቱ ነው እንዴት? ሰዓቱማ ብርሃን የሆነው የዛን ቀን የተቀረጸ ቀን ነው። ለዘው ለባለቤት ለኛ አልደረሰም። ሰዓቱን ላነደደው አካል ካሜራማኑ እስኪያልቅ ድረስ የዛን ቀን ብቻ ምኑን ሰጥቷል? ምኑን ሰጥቷል? ብርሃኑን ሙቀቱን መዚያው ሰጥቷል። እኛ ምኑን ነው እያየነው ያለነው? አካሉን ነው። ያ የተቀረጸ አካል ነው ለኛ የሚደርሰን። ምትሃት ይባላል። እርሱ ምትሃት ማለት በሌለበት እንዳለበት ሆኖ መታየት ማለት ነው። በሌለበት እንዳለበት ሆኖ መታየት። ያ የሚሆነው ግን የሌለ ነገር አይደለም የምናየው፣ ያለ ነገር ነው። የነበረበትና የምናይበት ሰዓት ግን ሊገጣጠም አይችልም። ቀጥታ ቢሆን እንኳን ሊደርስ የሚችለው ቀጥታ ለሚያስተላልፈው እንጂ ቀጥታ ለሚያየው አይደለም። ግልጽ ነኝ አይደል? አሁን ልብ በሉ። አካላዊ ግን ስናይ በአካል እዚህ ግን አስቀምጠን ፊታችን ላይ ብናየው ከብርሃን የተለየ ሙቀት፣ ከሙቀት የተለየ ብርሃን አለ የለም? ብርሃን ካለ ምን አለ? ሙቀት አለ። ሙቀት ካለ ምን አለ? ነበልባል አለ። አሁን ልብ በሉ። ነበልባሉ ከብርሃኑ፣ ብርሃኑ ከነበልባሉ ተለይቶ የኖረበት ጊዜ እንደሌለ ሁሉ አብ ከወልድ ተለይቶ፣ ወልድም ከአብ ተለይቶ የኖረበት ጊዜ የለም። ሁሉም በሁሌም ለሁሌም ለዘላለም አሉ ማለት ነው። አንዱ በሌላኛው ሁሉ ሆኖ ለዘላለም ይኖራል ማለት ነው። የሥላሴ ነገር እንደዚሁ ነው። አሁን በገለጽንላችሁ መልክ ነው ሊታይ ይችላል። ስለ ሥላሴ ስናወራ ቀደም ሲል ደጋግሜ ስለተናገሩት እግዚአብሔር በፈቀደ በከመ አለብዎ መንፈስ ቅዱስ ይላሉ። መንፈስ ቅዱስ እንደገለጸልን መጠን ማለት ነው። ራሱ ባለቤቱ ራሱን እንዲህ ላይ ብሎ በገለጸበት መጠን ነው እንድንጠራው የሚፈልገው። ታላቁ ሊቅ ሲናገር ሰውን ይላል አንተ ሌላ ጨምረህ አታውቃለህ፣ እርሱ በነገርህ ያዘው ይላል እግዚአብሔር ይላል። ይታል የሰውን ታሪክ አንተ ራስህ ጉርጎር አትግባ፣ የነገረህ ብቻ ያዝ ይላል አንድ ጸሐፊ። ለምን? ትእዛዝ እግዚአብሔር ነውና ይላል። እግዚአብሔር መቼ አዘዘኝ ትለኝ እንደው ይልና ላላሳይ ይላል። ወደዚህ ታሪክ ነው ሰው ይወጣ። እግዚአብሔር ይላል ራሱን ከገለጸበት መጠን ውጪ አትመርምሩኝ እንዳለ ሁሉ ሰውም ራሱን ከገለጸበት መጠን ውጪ አትመርምሩኝ። ባሕርየ እግዚአብሔር እንደሚያሰጥ ሁሉ ባሕርየ ሰውም ይጠላልና ያለ መጠን አትመርምሩኝ። ትመረምረው ዘንድ ፈቃዱን ጠይቅ፣ ሻ መርምርም ለማለት ነው። አሁን ልብ በሉ
ምስጢረ ሥላሴ ለሰዎች በተገለጸው መጠን ለቅዱሳን በተሰጠው ክብር በእርሱ ልክ እንነጋገርበታለን ማለት ነው። ይቀጥልና የሥላሴ የአካል ስም ሊፋለስ አይችልም። ቅድም እንደነገርኳችሁ የአካል ስማቸው ሊፋለስ ምን አይልም አይችልም። አብ አብ ቢባል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ቢባል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም እንዲሁ መንፈስ ቅዱስ ቢባል እንጂ አብ ወልድ አይባልም። የሥላሴ የአካል ስማቸው ስለሆነ አንዱ በአንዱ በሌላው ሊጠራ አይችልም። የምን ስማቸው ስለሆነ የአካል ስማቸው ስለሆነ በግብር ስም ግን ይወራረሳሉ። በግብር ስም ይወራረሳሉ ማለት ነው። በአፋዊ ግብር ዓለምን በመፍጠር ስም ማለት ነው። በዚህ ይወራረሳሉ ማለት አብ ውቅያኖሱ፣ ወልድ ጠፈሩን፣ ጸራሪያምን ደግሞ ማን መንፈስ ቅዱስ የፈጠረ አይደለም። በዚህ ምን ይላሉ ማለት ነው? አንድ ናቸው ማለት ነው። ወይም በእናንተ ቋንቋ ምን ይላሉ ማለት ነው? ህልው ናቸው፣ አንድ ናቸው ማለት ነው። ስለዚህ የሥላሴ አካል ሊፋለስ አይችልም። የሥላሴ የአካል ስም ሊፋለስ አይችልም። የሥላሴ አካል ሶስትነት እንዴት ነው? የአካል ሶስትነት የሥላሴ አካል ሶስትነት እንዴት ነው? ለአብ ፍጹም ገጽ ፍጹም መልክ። ልብ በሉ፣ ይህ ሁሌ ትሰሙታላችሁ። ዛሬ በደንብ አብራራላችኋል። ከቃሉ ጋር ናችሁ። ዘር ከሁላችሁ ጋር ይሁን። የሥላሴ አካል ሶስትነት እንዴት ነው? የአካል ሶስትነት ተብሎ ጥያቄ ቢጠየቅ መልሱ ምንድን ነው የሚሆነው? ለአብ ፍጹም ገጽ ፍጹም አካል ፍጹም መልክ አለው ማለት ነው። ለአብ ፍጹም አካል ፍጹም መልክ፣ ልብ በሉ ተከታተሉ። ፍጹም አካል ፍጹም መልክ ፍጹም ገጽ አለው ማለት ነው። ለማን ያልኳችሁ? ለአብ፣ ለመንፈስ ቅዱስ፣ ለወልድም እንደዚሁ ማለት ነው። አሁን አካል ማለት ገጽ መልክ ማለት አካል፣ ልብ በሉ ለብቻችሁ እስኪ አስምራችሁ ያዟቸው። አካል ገጽ መልክ ማለት ምን ማለት ነው? አካል ለብቻው አስቀምጡ። ከዛ ደግሞ ምን አልኩኝ? ገጽ። ከዛ ደግሞ ምን አልኩኝ? መልክ። እነዚህ በደንብ መያዝ ይጠይቃል። አካል ማለት ከራስ ፀጉር እስከ እግር ጥፍር ያለው ሙሉ ምን ይባላል? እሱ አካል ይባላል። ፍጹም ገጽ ፍጹም መልክ ፍጹም አካል ሲባል ሁሌ እንደጋግመዋለን። ዝርዝር ነገሩ ግን መልክ ካለ ገጽ ምንድነው? ገጽና መልክ ልዩነቱ ምንድነው? ገጽ ለብቻው ትርጉም አለው። መልክ ለራሱ ትርጉም አለው። አካል ለራሱ ትርጉም አለው። ልብ በሉና ልትርጉምላችሁ። አካል የሚባለው ከምን እስከ ምን አልኳችሁ? ከራስ ፀጉር እስከ እግር ጥፍር ያለው። ያ ማለት ከራስ ፀጉር እስከ እግር ጥፍር ከዚህ ውጭ አካል ያለው ሰው አለ? ካለው ትርፍ ነው የሚባል። ወደ ታችን ቢሆን ወደ ላይ ቢያፈራ ትርፍ ገላ ነው ልንለው ምንችል እንጂ እሱን አካል ብለን አንተረጉምም። በኖርማል የተፈጥሮ መስመር ነው እኛ ምን ተረጉም። አሁን ልብ በሉ፣ እርሱ ምን ይባላል ማለት ነው? ምን ይባላል? ስሙ አካል ይባላል ማለት። ከዛ ምንድነው ቀጣዩ? ምንድነው? ገጽ ማለት ደግሞ መታወቂያ ማለት ነው። ገጽ ማለት ማለት ፊት ወይም የአንድ ሰው መለያ ማለት ነው። እኔ ሙሴን የምለየው በምኑ ነው? በፊቱ ማለት በገጽ። በቃ ይሄ ገጽ ፊት የሚባለው ይሄ ምን ይባላል? ገጽ ማለት መታወቂያ ፊት። ይሄ ገጽ ማለት ግንባር ማለት ነው። ቅዱስ ቴዎዶጦስ የሚባል ሊቅ ገጽ ማለት ፊት ማለት ነው፣ ግንባር ማለት ነው፣ መታወቂያ መታያ ማለት ነው ይላል። መታያ ነው። ይህ ምኑ? ይሄ መልኩ የሚታይበት እርሱ ምን ተብሎ ይነገራል? ገጽ። ገጽ የሚለው እጅን፣ እግርን፣ ሌላም አካል ላይ ጨምረው የሚጨምረው ፊትን ብቻ። አንድን ሰው መሆኑን የምናይበት የምናውቅበት እገሌና ገሌት ብለን የምንለይበት መለያ እርሱ ምን ይባላል? ገጽ ይባላል። ሶስተኛው ምንድነው? መልክ ማለት ደግሞ ምን ማለት ነው ከተባለ ፀጉር፣ ራስ ቅል፣ ጆሮ፣ አፍንጫ የምንላቸው ከዚህ በላይ ያለው የሰው ልጅ ውበት የምናደንቅበት ወይም የምንንቅበት እንዲህ ናት እንዲህ ነው ብለን የምናወራበት እርሱ ምን ይባላል ማለት ነው? መልክ። የሥላሴ ሁሉ አላቸው እኮ ነው የምላችሁ። ዳሩ ግን እኛ እንደምናስበው እኛ እንዲህ ነው ብለን እንደምናስበው አይደለም። ግን ንግበር ሎቱ ወይም ንግበር ሰባ ያን ወአምሳሊነ ሰውን እንዳሪያችን እንደምሳሌያችን ምን እንበል እንፍጠር የሚል ቃል ስላለ እግዚአብሔር እኛን የፈጠረበት ራሱን ስላስመሰለን ራሱን አስመስሎ ስለፈጠረን እኛ ደግሞ እኛን ከሆነ በኋላ ለካ እርሱን እንመስላለን ብለን ተናገርን ማለት ነው። ማን የነገረን? እሱን እንደምንመስል ማን የነገረን? አንድ ጥያቄ ልጠይቃችሁ። አንዲት ሴት ልጅ ወለደች። እንደወለደች
ይቺ ሕፃን ቁርጥ እኔን ነው የምትመስል ብላ ተናግራ እናቲቱ ወይ ተሰደደች ወይ ሞተች፣ የሆነችውን ትሆን ብቻ ከልጇ ተሰወረች። ይቺ ልጅ ስታድግ እንደዛ የሚል ጽሑፍ ብታገኝ መልኬ ማንን ይመስላል ነው የምትል። ማንን ይመስላል ትላለች? እናቴን ትላለች። እናቷን ግን ታውቃታለች? ታውቃታለች ወይ? እና ለምን ትላለች? ማን ስለነገራት? ማን ስለነገራት? እናቷ በምን ነው እናቷ የነገረቻት? አታውቃት። በምን ነገረቻት? በምን ነገረቻት? እግዚአብሔርም እኛን በጽሑፍ ምን ብሎናል? እናንተ እኔን የምትመስሉ ፍጥረታት ናችሁ ብሎናል። ስለዚህ እኛ ማንን እንመስላለን ማለት ነው? እግዚአብሔርን የምንመስል ፍጥረታት ነን ማለት ነው። ለሥላሴም አሁን የዘረዘርሁላችሁ አላቸው ማለት ነው። አካል ማለት እርሱ ነው። አሁን የነገርኳችሁ የሥላሴ አካል ከሰው አካል የሚለየው በምንድን ነው? ልብ በሉ። የሥላሴ አካል ከሰው አካል የሚለየው በምንድን ነው? አሁን ሁሌ የሥላሴ አካል ከኛ አካል ጋር ይመሳሰላል እንላለን። ስለዚህ ብዙ ተመምረናል አይደል? አሁን ደግሞ የሚለይበት አለው። የሚለይበት በምንድን ነው ከተባለ የሰው አካል ግዙፍ ነው አንደኛ፣ ሁለተኛ ውሱን ነው። የሥላሴ አካል ረቂቅ ነው፣ ሁለተኛ አይወሰንም። ሥላሴ በላይ የሥላሴ ቁመቱ ጽራርያም፣ መሰረቱ በርባሮስ፣ ስፋቱ ደግሞ አድማስ እስከ አድማስ ተብሎ አይነገርለትም። ልብ በሉ። የሥላሴ ቁመት እስከ አርያም፣ መሰረት እስከ በርባሮስ፣ ስፋት ደግሞ አድማስ እስከ አድማስ ተብሎ አይነገርም። አድማስ እስከ አድማስ ማለት የዚህኛው ዓለምና የዚህኛው ዓለም መጨረሻ፣ ወደ ላይ ቁመት ማለት ጽራርያም፣ ወደ ታች ወርድ የምንለው ደግሞ ማነው? እሱ በርባሮስ። በዚህ ልክ ተብሎ አይነገርም። ለሊሁ መሰረቱ ራሱ ስለሆነ አሁን ልብ በሉ። የሥላሴ አካል ከሰው አካል የሚለየው በምንድን ነው ሲባል የሰው አካል ግዘፍ ነው ብያችኋለሁ። የሚጨበጥ የሚዳሰስ ነው። የሥላሴ አካል ግን ረቂቅ ነው። እስኪ መርቀቁ የማንን ያህል እንደሚረቅ ላሳያችሁ። ቃሉ ጋር ናችሁ? የሥላሴ አካል ምንድን ነው ብያችኋለሁ? ምንድን ነው ብያችኋለሁ? የምን ያህል ይረቃል ከተባለ ከሰው ልጅ እና ከሰው ሐሳብ ማን ይረቃል? ማን ይረቃል? እኔ አሁን ከኔና ኑሬ ከምናገረው ነገር ማን ይረቃል? አቤት ንግግሩ ይረቃል አይደል? ከዚህ ንግግር ደግሞ ማን ይረቃል? መላእክት ይረቃሉ። የመላእክት አካል ከሰው ልጅ ድምፅ ይረቃሉ። አስቡ በደንብ። የመላእክት አካላቸው ከሰው ልጅ ንግግር ወይም ደግሞ ከሰው ልጅ ቋንቋ፣ ከሰው ልጅ ድምፅ ረቂቅ። ለምሳሌ ዝሩው ቃል፣ ወፎሪኮን፣ አተርጋውን የምንላቸው ዝሩዋን ቃላት አሉ። ቃላተ ሰብ፣ ቃላተ እንስሳ፣ ቃላተ መላእክት የምንላቸው ቃላት አሉ። ልብ በሉ። የሰው አሁን የኔ ንግግሬ ተነስቶ እዚህ መካከል አንድ ሰው እጁን አውጥቶ ንግግሬ መጨበጥ የሚችል ሰው አለ? ይቻላል? መጨበጥ ይቻላል። ያው እየጨበጣችሁት ነው። በሰው በአካል በግዘፍ መያዝ የሚችል ሰው አለ? አለ ወይ? የለም። ለምን? የማያዝ ስለሆነ ነው። የማያዝ ስለሆነ አይደለም። መያዝ ስለማንችል ነው። የማያዝ ስለሆነ አይደለም። መላእክት የኛ ቋንቋ ግዘፍ ነው። ለነሱ መያዝ ይችላል። ንግግራችን ለመላእክት ግዘፍ ማያዝ። እግዚአብሔር ሰው ማያየው እግዚአብሔር ስለማይታይ ነው። ለምንድን ነው ማያየው? ሰው እግዚአብሔር ማየት ስለማይችል ነው ወይስ ሰው እግዚአብሔር ለሰው መታየት ስለማይችል ነው? ሰው እግዚአብሔር ማየት ምን ስለማይት? በደንብ ያዙ። አሁን ልብ በሉ። የኛ አካል ከንግግራችን ይገዝፋል ያልኩ ያለው አካላችን ደግሞ በንግግራችን ይረቃል። አረ ልብ በሉ። አሁን ከኛ ንግግራችን የሚረቅ ከሆነ ከንግግራችን መላእክት ይረቃሉ። ከመላእክት ደግሞ ምናቸው ይረቃል? ሐሳባቸው ይረቃል። ንግግር ደግሞ ልብ በሉ። አሁን የኛን ንግግር ነው ያልኳችሁ። የሥላሴ ደግሞ ሐሳብ ማለት የመላእክት ምናቸው ያልኳችሁ ሐሳብ። ከሐሳብና ከንግግር ማን ይረቃል? በሉ ከሐሳብና ከንግግር ማን ይረቃል? ከሐሳብ የተለየ ንግግር አለ? ከንግግር የረቀቀ ሐሳብ አለ? ከሐሳብ የራቀ ንግግር፣ ከንግግር የራቀ ሐሳብ፣ ከሐሳብ የረቀቀ ንግግር አለ ወይ? አለ? ከሐሳብ የሚረቅ ንግግር፣ ከንግግር የሚርቅ ሐሳብ አለ? በሉ እንጂ ከሐሳብ የተለየ ንግግር አለ?
ኦቲዝም የምንላቸው አይምሮ የሌላቸው ሰዎች ንግግራቸው ከሐሳብ የተለየ ነው። አስበው አይደለም የሚናገሩት። በእርግጥ በዘመኑ አስበው ከሚናገር ተናግሮ የሚያስብ ሰው ይበዛል። ይናገርና እንደምን እየተናገርኩት እያለ ያስባል ማለት ነው። አስበው ቢናገር በንግግሩ አይጸጸትም ነበር። አሁን ልብ በሉ፣ ሐሳበ መላእክት ማለት ከመናገር በፊት የሚታሰብ ማለት ነው። ለምሳሌ ቅዱስ ገብርኤል ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ያለ ደስተኛቱ ሆይ ደስ ይበልሽ አለ። ማን ነው እንዲህ ያለ? ገብርኤል። ምን እያለ ነው የመጣ? እያሰበ ነበር። እስኪ እያሰበ ነው የመጣ። ከዚህ ቃል የገብርኤል ሐሳብ ይረቃል። ከንግግሩ ምኑ ይረቃል አልኳችሁ? ሐሳቡ። ምክንያቱም ከንግግር የራቀ ሐሳብ እንጂ ከሐሳብ የራቀ ንግግር የለም። ርቀትን ገደብ ስለሚያደርግ ልብ በሉ። ይከብዳል ሐሳቡ። እየገባችሁ ነው አይደል? ነው። አይዟችሁ እንግዲህ ሁል ጊዜ ወተት እንዳንዴ አጥንትም ያስፈልጋል። ጠንከር በሉ። አሁን ልብ በሉ። ከመላእክት ሐሳብ ማን ይረቃል? ከመላእክት ሐሳብ ማን ይረቃል? እግዚአብሔር ይረቃል። በሉ እስኪ ሥላሴ በሉ። ከመላእክት ሐሳብ ማን ይረቃል? ሥላሴ ይረቃል። ስንት እጥፍ? ስንት እጥፍ ነው የሚረቃው? ስንት እጥፍ? ሚሊዮን፣ ቢሊዮን፣ ትሪሊዮን፣ ሚሊዮን ምን ነው? ምን ያህል ነው የሚረቃው? አናውቀውም አትሉ እንዴ? መልስ ፍለጋየ እንደማይታወቅ ረቂቅ ነው። ሰው ግን ምንድን ነው አልኳችሁ? ግዘፍ ነው። እግዚአብሔር ሆነ ስለ ያለ የለም። አቤት አቤት፣ እግዚአብሔር አለ የለም? ጥሩ። እግዚአብሔር የሌለበት ቦታ የሚጠቁመው ሰው ማን? እግዚአብሔር ሲኦል አለ? ሲኦል እኮ ነው አለ። ሲኦል ውስጥ እሺ ዲያብሎስ ልብ አለው የለውም? ዲያብሎስ ልብ አለው? ልብ ካለውማ አይክድም ነበር። ምንድነው አህያና ጅብ ይባላል። እንትን ውሻ ድሮ ረሃብ ሆኖ ስደት ይሰደዳሉ እና በዛ በስደት እያሉ ረሃብ ይመጣል፣ በጣም ጽኑ ረሃብ እና በስደት አህያ ይበላል ያንን ሳሩን፣ ውሃውን ሄዶ ወርዶ ጠጥቶ ይመጣል። ውሻ ግን ይበላው አጣ እና አህያ ሲጠግብ ልጩህ ይላል። ውሻ አረፍ ጅብ ይኖራል ጫካን ያለ ነው ይልም ማድመጥ ግን አልቻለም። ይጮሃል። በል ከዚህ በኋላ በቃ አንዴ ከወጣልህ ደግመህ አትጮህ፣ ደግመህ የምትጮህ ከሆነ ጅብ አለ በዙሪያ፣ በአንዴ ድምፅህን ይሰማል፣ በሁለተኛ ይቀርባል፣ በሶስተኛው ይይዘናል ብሎ ለመነ። አሁን ሁለተኛ ጮኸ፣ ሶስተኛ ጮኸ፣ ጅብ ያዘው ማለት አህያንና መብላት ጀመረ። ውሻ ርቦት ነበር፣ እግዚአብሔር ጣለለት፣ አብሮ ጠጋ ብሎ መብላት ጀመረ። የጓደኛው ሲወድቅ የሚበላ ብዙ የለም፣ ሞልቷል። የጓደኛው ውድቀት ትክክል አይደለም እና ሰው እንደግፈው ከጎኑ እንሁን በማለት ፈንታ ጓደኛው ሲወድቅ አብሮ አጋድሞ የሚበላ ትውልድ ያፈርተናል አይደል እንዴ? ቁመንሳል የንታ መምህር አባ ሲሉ ሲደግፉን፣ ቄዜ ሲሉ ዘማሪት፣ ዘማሪ፣ ነጋሪ በየማይረጋችን ሲያከብሩን የነበሩ ሰዎች ያንሸራተተን ሲመስላቸው በኋላችን ያሉ ሰዎች ሁሉ ሩጠው ብቻችን እንቀራለን። በእርግጥ እንኳን ለሰው ሰው ለክርስቶስ እኮ አልታመነም። 12ቱ ሐዋርያትን ብዙ ነው በጣም ታሪኩ ውስጥን ያስነባል። አይሁድ ጌታ 2 ዓሣ 5 እንጀራ አበርክቶ 5500 ሕዝብ መግቦ ሕሙማነ ነፍስን በትምህርት ሕሙማነ ሥጋን በታምራት እየፈወሰ አብሯቸው ያን ሁሉ ሲያደርግ ነበር። እንደ ወንጀለኛ በአደባባይ ይዘው ሲሰቅሉት ግን እንኳንስ የመገባቸው ይቅርና ነው ሀቤ ከሁዳነ ጾር ወአነ አዓርፈክሙ ሸህም የከበደባችሁ ወደ እኔ ነው እኔ ያሳርፋችኋለሁ እያለ የጠራቸው ሐዋርያት ያሳ ገመድ እያስጣለ በወንጌል የሾማቸው ከምድር ንግስና እያወጣ ሰማያዊ ሀገር ያንቀዳጃቸው እናታቸውን የደፈሩ እነ ይሁዳ አባታቸውን የገደሉ እነ ይሁዳ እነ ሐዋርያው ናትናኤል ሌሎቹም በኃጢአት ገመድ የነበሩ ቅድመ ይጸውከ ፊልጶስ ወከ ሪኩከ በተይተስመለስ ወንድም ፊልጶስ ሳይጠራህ በዚያ በበለስ ተራ አይቻለሁ። አበው ሲተረጉ በለስ ተር ምን እያደረገ ነበር ቢሉ የጎልማሳ ሚስት ቀምቶ ሲያስነውር
አይቶታል ጌታ ይላል። እንዲህ አይነት ነውረኞችን ሰብስበው ፍጹም ቅዱሳን ሲያደርጋቸው በተያዘበት ቀን ግን እየጣሉት ሸሹ። ብቸኛው ሐዋርያ ቅዱስ ማን ነው? እሱ ጫቁሞ ቀረ። እንዲሁ ለሐማርያም እመቤታችን ስትወቅሳቸው የዓረብ መጽሐፍ ስግደት ላይ ሰምታችሁ ከሆነ ጴጥሮስ ወይ ዮሐንስ ሲቆም ያንተ እግር እንዴት ገሰገሰ? ጴጥሮስ አንተ እኮ ልትሞት ትንሽ ዘመን ቀርተዋል፣ እድሜህም 55 ዓመትህ ነው። የ20 ዓመቱ ጎረምሳ ገና እኖራለሁ የሚለው ዮሐንስ ቆሞ አንተ እንዴት ጉድጓድ ተብሶ ልጥ ተርሶ ትሮጣለህ ትለዋለች። እንዴት ልጅን ጥለው ትሄዳለህ? እና እንኳን ፍጡር ፈጣሪ ሲንሸራተት አይቶ የራቀ ትውልድ ነው። የተንሸራተተ መስሏቸው እርሱ ሱር እኛ ሊያድለን ነው ወደ መስቀል የወጣው፣ እነርሱ ግን ወደ መስቀል ሲወጣ እየሞተ መስሏቸው ጥለው ሸሹ። አናውቀው ሁሉ አሉ አናውቀው። ዛሬም እኮ ዛሬ ስትደግሱ ሲያምርባችሁ ጎናችሁ የነበሩ ሰዎች የሆነ ቀን ሲያንሸራተታችሁ በእውነትም ይሁን በሐሰት እገሌ እንዲወደቀች ወደቀ የሚባል ወሬ ሲሰሙ ጥለዋቸው ይሸሻሉ። ጥሏቸው መሄዳቸው ብቻ አይደለም አናውቃቸውም ይላሉ፣ ይክዷቸዋል። ዋስ በመሆን ፈንታ ይርቃሉ፣ በመደንገል ፈንታ ይነቅታሉ። እንኳን ከወዳጆቻችን ጋር ህብረት አድርገው ሊያድኑ ከጠላቶቻችን ጋር ውሳኔ ሰጭ ሆነው ልንሰቀል ይዳረጋል። እና ውሻም ጠጋ ብሎ የጓደኛውን ስጋ መብላት ጀመረ። የጓደኛውን ስጋ ሲታማ ጠጋ እያለ አብሮ ይቦጭቃል የለ እንደዛ ማለት በላ ጠጋ ብሎ ውሻ እና የያዛቸው ጅብ አጋጣሚ አይነ ስውር ኑሯል። አህያን ያዘው ስለማያይ ልቡን አብሮ መብላት ፈልጎ አንተ ውሻ አለው። አቤት እኔ አይኔ ስለማያይ ከልቡ ከደረስ ብቻህን እንዳትበለው ብሎ ይናገራል። ጅቡ አይን ስለሌለው ለማን ነው የሚነግረው? ለውሻው። እና ውሻው ምን ብሎ ቢመልስ ጥሩ ነው? አይ ልብ ካለውማ ለአይነ ስውር ጅብ ይያዝ ነበርን ብሎ መለሰበት። ስለዚህ ልብ የለውም አለ ማለት ነው። በእርግጥ ልብ የሚባለው ማሰብ ነው እንጂ አካሉ ስለሚኖር ውሻ በልቶት ነው የሚሆነው። ዝሮ ዝሮ ልብን በምን ያመጣ ነው? በቃሉ ጋር ናችሁ። አቤት ዲያብሎስ ልብ አለው የለው? ዲያብሎስ ልብ አለው የለው በሚል ያመጣ ነው አይደል? አሁን ዲያብሎስ ልብ አለው ወይ? ወደዋለው መመለስ። ዲያብሎስ ልብ አለው? ዲያብሎስ ልብ አለው። ልብ ማለት ነባቢ ህልው ነዋሪ። ነፍስ ምንድን ናት? መላእክት ምንድን ናቸው ብለናል ባለ ነፍስ በሉ እስኪ። መላእክት ማለት በእናንተ በሚገባችሁ መጠን ስገልጽላችሁ ምን ማለት ነው? ባጭር ቋንቋ ነፍስ። የነፍስ ግብሯ ምንና ምን ነው ብለናል? ነባቢነት፣ ለባዊነትና ህያውነት። አሁን ለባዊነት ልብ ነው። ዲያብሎስ ምን አለው እንዳልኳችሁ አሁን ልባዊ። አሁን የዲያብሎስ ልብ ውስጥ እግዚአብሔር አለ የለም? እግዚአብሔር የዲያብሎስ ልብ ውስጥ ካለ ዲያብሎስን መልካም ስራ እንዲሰራ ያላደረገው ለምንድን ነው? አቤት ምን ስለሆነ? እግዚአብሔር ያስገዳጅ ወይም ደግሞ አስገድዶ የሚመለክ ሳይሆን ተፈቅዶ ተወዶ ሊመለክ የሚችል ስለሆነ፣ ስለዚህ እግዚአብሔር የሌለበት የለም። ምን ማለት ነው? ሐሳቢ ግልጽ ነው። ሐሳቢ ረቂቅ ነው ስንል የሌለበት ቦታ የለም። ለምሳሌ የአብ አካሉ ከየት ከየት ነው? በሉት የአብ አካሉ ከየት ከየት ነው? እስኪ በዓለም በምናውቀው ዓለም ከጽራሪያም እስከ በርባሮስ ከአድማስ እስከ አድማስ የአብ አካሉ የወልድ አካሉ የመንፈስ ቅዱስ አካሉ ወይም የአንዱ ብቻ የአብ አካሉ የአካሉ የርቀቱ ብዛቱ አድማስ እስከ አድማስ ከላይ ደግሞ ከምን እስከ ምን ያልኳችሁ ከጽራሪያም እስከ በርባሮስ ማለት ይሄ የፍጥረታት መጨረሻ ነው። እዛ በኋላ እግዚአብሔር ባወቀ ሌላ ከሌለ በቀር እንዲህ ስንሞት ካላሳየን እስካሁን በመጽሐፍ አላገኘም። አሁን እኔ እሱን እምላችሁ ይሄ ከሆነ ነው የአብ አካሉ ከየት እስከ የት ነው ያለ? እናንተ በምታውቁት አብ የሌለበት ቦታ አለው? አሁን ከጠቀሱት ሀገር የሌለበት ቦታ አለው በጣም ጥሩ። ስለዚህ ዓለም በመላ በአብ አካል ተሞልቷል ማለት ነው አይደል? የወልድ አካል የት ላይ ያረፈ? አብ በአካሉ ዓለምን በመላ ከመለው ወልድ አካሉ የት ላይ ያረፈ? አቤት በአብ ላይ አካል ይታደሳል? እንዴት ነው የሚኖረው? አቤት ወልድን ትታችሁ እኛ የት ላይ ነው የምንኖረው አትሉም እንዴ? እናንተ አብ ሁሉም ከሞላው እኛ እየኖርን ያለ ነው የት ላይ ነው አትሉም እንዴ?
ምክንያቱም ሙሉ በሆነ ነገር ለምሳሌ አንድ ሃይላንድ ውሃ ሞልቼ አስቀምጥ ከዛ ሃይላንድ ውሃ ብጨምርበት የት ላይ ነው የሚያርፈው? የት ነው የሚያርፈው? ይፈሳል። የት ይፈሳል? የት ነው የሚፈሰው? ወደ መሬት አትሉ እንዴ? ወደ መሬት። አሁን ግን እያልኳቸው ያለው መፍሰሻ የሌለው ዓለም ነው የምነግራቸው። ዓለሙን በመላ አብ ከሞላው ሰው የት ላይ ያረፈ? ሰው ራሱ ነው። ለምሳሌ ይህች ፀሐይ አለች አይደል? ስንት ፀሐይ ናት? ስንት ፀሐይ ናት? አንድ ፀሐይ ካጠገብ ብንጨምር የሁለቱም ፀሐዮች ብርሃን የት ነው የሚሄደው? የት ነው የሚሄደው? ወደ መሬት። አሁን የአንዱ ፀሐይ ብርሃን ስለያዘው አንዱን ፀሐይ ስንጨምርበት ብርሃኑ የት ነው የሚሄደው? የት ነው የሚሄደው? ይገፋፋል። ብርሃኑ ለብርሃኑ አንዱ ፀሐይ ይገፋዋል። ቤታችሁ ውስጥ በጣም ወግሚት የሚያስረቅም ነው አይደል? ምንድነው በጣም የሚበራ ነገር የሚመስል አምፖል ቢኖር ሌላኛ እሱን መሳይ አምፖል አመጣን ብናማረብ ብናንጠለጥል እዛው ላይ ትይዩ አድርገን ብናስቀምጥ የት ነው የሚሄደው? አንዱ የት ነው የሚሄደው? ይወጣል ተቤት። የሥላሴ ባይ እና ሶስት እናደርጋቸዋል። ሶስት አምፖሎች ቢበሩ አንድ ላይ የሶስቱም ብርሃን ሳይገፋፋ የት ላይ ያርፋል? መሬት ላይ ወይም ደግሞ ብርሃኑ ያርፋል አይደል? የሥላሴ አካላትን ሲገለጽ እንደዛ አንዱ ምሉ ነው። በዓለም የአብ አካል የወልድ አካል ምሉ ነው። የመንፈስ ቅዱስ አካል ምሉ ነው። ለምን? የረቂቅ አካል ህላዌ ብያኔ ነው ለነሱ የሚሰጣቸው። እኛ ግን ግዘፍ አካል ህላዌ ብያኔ ነው። አምስት ሰው የሚያስተኛ አልጋ ላይ አምስት ሰው ቢተኛበት፣ ልብ በሉ ቃሉ ጋር ናችሁ። አምስት ሰው የሚያስተኛ አልጋ ላይ አምስት ሰው ቢተኛበት ስድስተኛ ሰው ቢመጣ የት ነው የሚያርፈው? አቤት ከመሬት ነው እንጂ ወላ እኮ ፈሰሰ ማለት ነው። ለምን ካላችሁ የኛ ህልውናችን የግዘፍ አካል ህላዌ ብያኔ ስለሆነ ግዙፍ በግዙፍ ላይ ግዙፍ መጨመር አይችልም። ከጨመረው ራሱ አዘለው ይባላል እንጂ ህልው ሆኖ አልጋ ላይ ተኙ ግን አይባልም። ግልጽ ነው ይሆን? እንደዛ ነው። የሥላሴ አካል ስም ከሰው አካል የሚለየው በዛ ነው ማለት ነው። የሰው አካል ግዙፍ ውሱንና በስጋው ፈራሽ በስባሽ ነው፣ ጠፊም ነው። የሥላሴ አካል ግን በፍጡራን የማይታይ ረቂቅ፣ በዚህ ዓለም የማይባል ምሉ ነው። በዚህ ጊዜ ያልፋል የማይባል ዘላለማዊ ነው። ዘላለማዊ ነው። ምሉነታቸው እንዴት ነው ቢሉ ከአርያም በላይ ቁመቱ ከበርባሮስ በታች መሰረቱ ከአድማስ እስከ አድማስ ስፋቱ ተብሎ አይነገርም፣ አይመረመርም። ሥላሴ ዓለምን ይወስኑታል እንጂ ሥላሴ ዓለምን ይወስኑታል እንጂ ዓለም ሥላሴን ምን አይልም። ለምሳሌ ሲገለጽ ለሙሴ ስለተዋህዶ በአምሳለ ሐመልማል ወነበልባል በሐመልማልና በነበልባል አምሳል ታይቶታል። ልብን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና በቀረበው በአካልነቱ በባህሪው ማንም ሊያየው አይችልም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አልቦ ዘሪው ጉራን እግዚአብሔር የሚለው ማለት ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔር ፈጽሞ ያየው እንደሌለ ይናገራል ማለት ነው። እግዚአብሔርን በምሉነት ፈጽሞ ያየው የለም፣ በፈቀደው ይታያል እንጂ ሰው የሆነ ፈቅዶና ወዶ በፈቃዱ በወደደው መጠን ተገለጸ እንጂ እግዚአብሔር መላ አካሉን እንደ ባንዲራ ሰብስቦ ተጸነሰ አንልም። እግዚአብሔር መላ አካሉን ሰብስቦ አልተጸነሰም አንልም። እንዴት ነው የምንል ካላችሁ እጹብ ነው የምንል። መልሱ እሱ ነው። ግልጽ ነው። እጹብ ነው የምንል መወለዱ ሊደነቅ አካላዊ ቃል ከመቤታችን ተዋህዷል አይደል? ትናንትና ምን የነበረ እርገት ወር እስኪ እርገት ትናንት ማን ያረገው? ስጋ ነው መለኮት ነው ያረገው? ትናንት ማን ያረገው? ስጋ በል እስኪ ሁላችሁ ስጋ ነው ያረገው። ትናንት ማን ያረገው? መለኮት መቼ ነው ያረገው? አቤት ትናንት ያረገው ማን ነው? ትናንት ማን ያረገው? ስጋ። እና በጽንስ ያረገው ማን ነው? ይኩነኒ በከመ ትቤለኒ ስትል እንደ ቃል ይደረግልኝ ስትል በየማነ አብ በዘባነ ኪሩብ የተቀመጠው ማን ነው? ቃልማ ጥንቱንም አለ። ያን የተቀመጠ ማን ነው? ስጋ ነው። ስጋ ነው። እሺ ያን የተቀመጠ ማን ነው? ስጋ። ስለዚህ ስጋ በጽንስ አድርጓል። የስጋ እርገት በጽንስ በሉ እስኪ የስጋ እርገት በምን የቃል እርገት ትናንትና በአርባ አትሉም እንዴ? ትናንትና ስላችሁ እናንተ ትናንትና በአርባ ቀን ማለት ነው። የስጋ እርገት መቼ ነው ማለት ነው? መቼ ነው?
የሥጋ እርገት መቼ ነው? የቃል እርገት በአርባ ምንድነው? ተገናዘቡ ይባላል። በተገናዘቡ የሥጋን ገንዘቡ አድርጎ ቃል በምድር ስለቆየ ገንዘቡ አድርጎ ስለቆየ በምድር አገልግሎቱን ጨርሶ ያረገው በመቼ ነው? በአርባ ነው። ሥጋስ መቼ አረገ ሲባል ይኩነኒ በከመ ትቤለኒ ስትል ድንግል ያኔ ሥጋ በየማነ አብ በዘባነ ኪሩብ ተቀምጧል። የማነ አብ ዘባነ ኪሩብ ማለት ይገባችኋል? ገብቷችኋል? አቤት አልገባችሁም? የገባዎቹን ያውጣ እስኪ ያልገባውም እጁን ያውጣ። በልበል አሳርፍ። ብዙ ጊዜ የሚጠቀስ ግዕዝ ስለሚገርመኝ ነው። የማነ አብ ዘባነ ኪሩብ ሲባልና ብዙ ግዕዞች አሉ። ሌላ ጊዜ ሲመጡ ነግራችኋለሁ። ዝም ብሎ አብሮ ማናዳት ካልሆነ በቀር ሰው እየገቡ አለ። የማነ አብ ማለት በአብ ቀኝ ማለት ነው። ዘባነ ኪሩብ ማለት የኪሩቤል ጀርባ ማለት ነው። ኪሩቤል ይባላል። ስለ ኪሩቤል ደግሞ ሌላ ጊዜ ነግራችኋለሁ። ኪሩቤል ማለት ጸወርተ መንበር የሚባሉት ናቸው። ትንቢተ ዳንኤል አንቡ ይገባቸዋል። ማነው? ሕዝቅኤል በፈለገ ኮቦር ሆኖ ያየዋል ራእይ እና የሥላሴን ጸወርተ መንበር የተሸከሙ አሉ። 24ቱ ካህናተ ሰማይ ቅዱስ ቅዱስ እያሉ የሚያመሰግኗቸው አሉ። ይህ ምን ማለት ነው? ይህ ጸወርተ እነርሱ የተሸከሙት ያኔ በየማነ አብ ማለት በአብ ቀኝ ተቀመጠ ማለት ነው። ከዛ በዘባነ ኪሩብ ማለት ደግሞ በኪሩቤል ጀርባ ተቀመጠ ማለት ነው። ሱራፌል ማለት ቅዱስ ቅዱስ እያሉ የሚያጥኑ 24 ካህናተ ሰማይ ናቸው። ኪሩቤል ማለት ደግሞ ጸወርተ መንበር ነው። ስራቸውም አይገናኝም፣ ስማቸውም ይለያያል፣ ግብራቸውም የተለያየ ነው። ለአንዱ መልአክ ስንሰጠው ኪሩብ ይባላል፣ ለአንዱ መልአክ ስንሰጠው ሱራፌል ይባላል። ስንጠቀልለው ወክሎ ሲጠራ ሱራፌል ኪሩቤል ማለት የብዙ ሰው ስም ነው። ዛሬው ሱራፌል ኪሩቤል የሚባል ሰው ሰምታችሁ ታውቃላችሁ? የብዙ ነው። ያ እንዳይሆን አንዱ ብቻውን ዝም ብሎ መጠራት ከፈለገ ኪሩብ ሱራፌል ነው የሚባል እንጂ ሱራፌል አይባልም። በእርግጥ አማርኛው የተበላሸ ነው። አንዱ ሰውዬ ብዙ ነው አድርገውት እኛ አንዱ ነው ቆሞ እያየነው ስሙ ብዙ ነው ይባላል። ነብር የለም እና ስም ሲሰጥ ምንድነው ሱራፊ ይባላል እንጂ ሱራፌል አይባልም። ሰው ሱራፌል የሚለው የብዙዎች ነው። ኪሩቤል የሚለው ስም ደግሞ የማን ነው እያልኳለሁ? የብዙዎች ስም ነው። የኪሩቤል ስራቸው ጸወርተ መንበር ነው። የሱራፌል ስራቸው ደግሞ ቅዱስ ቅዱስ እያሉ 24ቱ ካህናተ ሰማይ የሚባሉት የማይጠን ስራ ነው የሚሰሩ። የማነ አብ ማለት የአብ ቀኝ፣ ዘባነ ኪሩብ ማለት የኪሩቤል ጀርባ ማለት ነው። ስለዚህ የሥጋ እርገቱ መቼ ነው ከተባላችሁ ይኩነኒ ላይ ነው ትላላችሁ። ልብ በሉ። ይኩነኒ ላይ የተባለ መቼ ነው? ይኩነኒ መቼ ነው? ጽንስ ነው። ጽንስ የገብርኤል ድምፅ ነው። ወትወልድ ይወልዳል ወትሰሚዮ ስሞ ስሙንም እንዲህ ብለሽ ትጠሪዋለሽ። ማን? አማኑኤል ኢየሱስ ብሎ የተናገረበት ያ ቀን ምንድነው? እርሱ ይኩነኒ ስትል ፈቃዷን ጠይቆ አስፈቅዷት እንዳልከው ይሁን ይደረግ ስትል ያኔ ይኩነኒ ስትለው ነው የተጸነሰ ጌታ። ጽንሱ ማለት ልክ ከሴት ጋር አድሮ ከወንዱ ዘር በተቀበለችበት ቅጽበት እንደምትጸንስ እንዲሁ ከገብርኤል ቃልን በተቀበለችበት ጊዜ ነው ድንግል የጸነሰች። ያኔ ሥጋ በየማነ አብ በዘባነ ኪሩብ ተቀመጠ። ግልጽ ነው አይደል? እሱ ነው ማለት ነው ዘባነ ኪሩብ የሚባለው። የሥጋ እርገት ብላችሁ ስትጠየቁ በጽንስ ትላላችሁ፣ ወይም በቃል ይኩነኒ ባለችበት ጊዜ የሥጋ እርገት። የቃልስ ስትባሉ በሥጋ ገንዘብ ቃል ምድራዊ ሆኖ ስለነበረ ያረገ መቼ ነው? ትናንትና ወይ በአርበኛው ቀን ማለት ለሱ እናድርግ። የሥላሴ የአካል ግብር ሶስትነት እንዴት ነው? የሥላሴ የአካል ግብር ሶስትነት ቅድም የነገርኳችሁ የመጨረሻው የአካል ግብር ሶስትነት እንዴት ነው? አብ ማለት አባት ማለት ነው። የአብ የአካል ግብሩ መውለድ ማስረጽ ነው። ወልድን ወልዷል፣ መንፈስ ቅዱስን ደግሞ ምን ብሏል? አስርጿል። ማስረጃ ወልድን ለመውለዱ ማቴዎስ ወንጌል ምዕራፍ 17፣ ዕብራውያን 5:5፣ ሉቃስ 1:35። እደግመዋለሁ። ማቴዎስ ወንጌሉ ስንት ማለት ነው? ስንት ነው ያልኩት? 17። ዕብራውያን ስንት? 5:5። ሉቃስ ደግሞ 1 ቁጥር ስንት? 35 ይናገራል። አብ ወልድን ወለደው ማለት ከአካሉ ከባህሪው አስገኘው ማለት ነው። አብ ወልድን ወለደው ማለት ከአካሉ ከምኑ ከባህሪው ምን አለው አስገኘው ማለት ነው። አንድ አብ መንፈስ ቅዱስን አሰረጸው ማለት ከአካሉ ከባህሪው አስገኘው ማለት ነው።
ከአካሉ ከባህሪው ምን አለው አስገኘው ማለት ነው። መንፈስ ቅዱስ ማለት ምን አለው ወንድ መስሎ ምን ያለ የወጣ ወይም የተገኘ ማለት ነው። ይህም በምሳሌ ሲገለጽ የሰው ነፍስ የልብነት ከዊን፣ የቃልነት ከዊን፣ የስትንፋስነት ከዊን አለ። የማን የሰው ልብ ማለት ነው። የሥላሴም እንደዚሁ የነፍስ ቃልነቷ ከልብ እንደተገኘ አንድም የእሳት ብሩህነቱ ከነበልባል እንደተገኘ የመንፈስ ቅዱስ የአካል ግብሩ መስረጽ ነው። መስረጽ ነው። የነፍስ የስትንፋስነቷ ከዊን ከልብነቷ ከዊን እንደተገኘ የአካል ግብራቸው እንዲሁ ምን አይልም አይፋለስም ማለት ነው። አይፋለስም። አብ ወልድ ቢወልድ መንፈስ ቅዱስን ቢያሰርጽ እንጂ እንደ ወልድ አይወለድም። እንደ መንፈስ ቅዱስም ምን አይልም አይሰርጽም። ወልድ ከአብ ቢወለድ እንጂ እንደ አብ አይወልድም። እንደ መንፈስ ቅዱስም ምን አይልም አይሰርጽም። መንፈስ ቅዱስም ከአብ ቢሰርጽ እንጂ እንደ አብ አይወልድም። እንደ ወልድም ምን አይልም አይወለድም። የየአካል ግብር ሶስትነታቸው ይህ ነው። ይህም ራሱ ከአብ አጥቢያ ኮከብ አስቀድሞ አብ ማለት ነው ሲናገር ከአጥቢያ ኮከብ አስቀድሞ ምን አልኩ ወለድኩከ ከርስ የሚለው ማለት ቅድመ ኮከበ ጽባህ ብሎ የሚናገረው እርሱን እናያለን ማለት ነው። ከአብ ወጥቼ ማለት ተወልጄ ወደ ዓለም መጣሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 28 ከአብ ወጥቼ የሚለው ተወልጄ የሚለው ማለት ነው በማለቱ ስለ መንፈስ ቅዱስም ከአብ ዘንድ ያው ይሄ ያልኳችሁ ነው። ሰዓት በጣም አሪፍ። እዛ ቀጣይ ምንድነው የምናየው? የሥላሴ የኩነት ሶስትነት እንዴት ነው የሚለውን እንዴና ትምህርታችንን እናጠናቅቃለን። የምን አይተናል? አሁን የምን ያየን? የአካል ሶስትነትን የአካል ግብር ስም አሁን ደግሞ ምን እናያለን ማለት ነው? የኩነት እናያለን። የሥላሴ የኩነት ሶስትነት እንዴት ነው ሲባል ይህ የአካል ሶስትነትና የኩነታት ሶስትነት አንድ አይደለም። ልብ በሉ። ይህንን በደንብ መያዝ። ይህንን ካልያዛችሁ ምስጢረ ሥላሴ ከሰራችሁ ማለት አሁን የመጨረሻው ምስጢረ ሥላሴ ዋና ትምህርት የሚባለው ላይ ነው አሁን ያለው። ልብ በሉ። የሥላሴ የኩነት ሶስትነት እንዴት ነው? የአካል ሶስትነትና የኩነታት ሶስትነት አንድ አይደለም። ልብ በሉ፣ አንድ አይደለም። አካላት መጠቅለልና መቀላቀል ሳይኖርባቸው በተከፍሎ በተፈልጦ በፍጹም ገጽ በፍጹም መልክ በየራሳቸው የቆሙ ሲሆኑ ኩነታት ግን ተከፍሎ ተፈልጦ ሳይኖርባቸው በተዋህዶ በተጋብኦ በአንድነት አካላትን በህልውና እያገናዘቡ ልብ በሉ፣ አካላትን በህልውና እያገናዘቡ የሚኖሩት እነሱ ምን ይባላል? ይህ ግብረ ኩነታት ወይም የኩነታት ግብር ነው። ይሄን በደንብ ግልጽ ሊሆን በምሳሌ ልንገራችሁ። አካላት ብለናል አይደል? አካል ከአንዱ አካል ጋር አይታለስም፣ አይቀላቀልም። ኩነታት ግን አካላትን የሚዋሃዱበት ወይም ደግሞ የሚኗኗሩበት መኗኗሪያ እርሱ ኩነታት ይባላል። ምሳሌ ይሄን ነገር ላይ ባስጠጋው አያያዝ አይደል? መሀል ላይ የሆነ ማስተሽ ባደርግ ግን ይያዛል። የኩነታት ግብር ማለት እንደ ማስተሽ አንዱን አካል ከሌላኛው አካል ጋር የሚያገናዝብ የሚያኗኑር እርሱ አኗኗሪው ምን ተብሎ ይጠራል? ግብረ ኩነታት ወይም ደግሞ የኩነታት ስራ ይባላል ማለት ነው። ስራ ይባላል። በተዋህዶ በተጋብኦ በአንድነት አካላትን በህልውና እያገናዘቡ አኗኗር ሳይለያዩ ማለት ነው። በአንድ መለኮት የነበሩ ያሉ የሚኖሩ ማለት ነው። ይህ ግብረ ኩነታት ይባላል። ግብረ ኩነታት ሌላ ቀን የሆነ ሰዓት እደግምላችኋለሁ። እነዚህም ከዊነ ልብ፣ ከዊነ ቃል፣ ከዊነ እስትንፋስ ናቸው። ከዊነ ልብ፣ ከዊነ ቃል፣ ከዊነ እስትንፋስ ናቸው። ከዊነ ልብ በአብ መሰረትነት ለራሱ አዋቂ ሆኖ ከዊነ ልብ በአብ መሰረትነት ለራሱ አዋቂ ሆኖ ለወልድ ለመንፈስ ቅዱስ ዕውቀት መሆን ማለት ነው። ይህ ከዊነ ልብ ነው። የልብ ስራው ለራሱ ልብ ሆኖ ለራሱ አዋቂ ሆኖ ይህ ማወቂያው ግን ለማን ያገለግላል? ለወልድና ለመንፈስ ቅዱስ ያገለግላል። ከዊነ ልብ ያልኳችሁ ማለት ነው። ከዊነ ቃል ደግሞ በአብ መሰረትነት ለራሱ ነባቢ ቃል ሆኖ ለአብና ለመንፈስ ቅዱስ መሰረቱ ግን ማን ነው? አብ። ልብ በሉ፣ ልዩነቱን ተመልከቱ። ከዊነ ልብ በአብ መሰረትነት ሆኖ ለራሱ ደግሞ ዕውቀት ሆኖ ብለናል። ለማን? ከዊነ ልብ መሰረት ማለት ነው። ለማን? ለከዊነ ልብ። ለማንና ለማን ይተርፋል ደግሞ ማለት ነው? ዙረት
ለወልድና ለመንፈስ ቅዱስ ተባለ። ከወይነ ቃል ግን አለ በማን መሰረትነት አለው? እንደ አብ በወልድ መሰረትነት ብሎ አልተነሳም። አብ ለልብነቱ መሰረቱ ራሱ ነው። ወልድ ለቃልነቱ መሰረቱን ራሱን አላደረገውም። ምስጢር አለው። ልብ በሉ፣ በኋላ እነግራችኋለሁ። ከወይነ ቃል በአብ መሰረትነት ለራሱ ነባቢ ቃል ሆኖ ለአብና ለመንፈስ ቅዱስ ንባብ መሆን ነው። የከወይነ ቃል ስራ መሰረቱ አብ ነው። ለራሱ ነባቢ ሆኖ ለአብና ለመንፈስ ቅዱስ ደግሞ ነባቢ። ከወይነ እስትንፋስ በአብ መሰረትነት ከወይነ እስትንፋስም በአብ መሰረትነት ልብ በሉ ለራሱ እስትንፋስ ወይም ደግሞ ለራሱ ሕያው ሆኖ ለአብ ለወልድ ልብ ቃል እስትንፋስ ስንል ሕይወት መሆን ነው። ሕይወት መሆን ነው። ልብ ቃል እስትንፋስ ሳይሆን ሕይወት መሆን ነው። ለአብ ለወልድ ሕይወት መሆን ነው። ሶስት ኩነታት ያላቸው ልጅ ናቸው። አሁን የዘረዘርናቸው ማለት ነው። ልብ ቃል እስትንፋስ ስንል ዝሩ ብትን አካል የሌላቸው ሳይሆን አካላዊ ልብ፣ አካላዊ ቃል፣ አካላዊ እስትንፋስ ናቸው ማለት ነው። የሥላሴ አንድነት የሚለው ይህ የትምህርታችን መጨረሻ ነው ማለት ነው። የሥላሴን አንድነት ካየን በኋላ በዝርዝር የምናያቸው የሐሳብ ጥያቄዎች ይኖራሉ። እነሱን አይተን ከዛ በኋላ በቀጥታ የምናመረው ወዴት ነው ማለት ነው? ወዴት እናመራለን? አቤት ወደ ምስጢረ ሥጋዌ እናመራለን ማለት ነው። ስለዚህ ምስጢረ ሥላሴን ከዚህ በኋላ ተከታታይ ትምህርት ጊዜያችን የምናቆምበት የምንጨርስበት እየደረሰ ስለሆነ በምስጢረ ሥላሴ ዙሪያ ምን አወቁ ብላችሁ ራሳችሁን ፈትሹና በነገር ሃይማኖት በምስጢረ ሥላሴ ከተማማር ነው ያልገባችሁን ነገር መዝገባችሁ ለኔ ትሰጡኛላችሁ ማለት ነው። ባለፈ ሰጣችሁኝና አርም ያለው መልሼ ያልሰጧችሁ አንደኛ ያው ትንሽ የሰነበትኩበት ጎዳናን ጥሩ ስላልሆነ፣ በሁለተኛ ደረጃ ደግሞ ምንድነው ሁላችሁ ስላላመጣችሁ በደንብ አርሜ ለመስጠት እድሉን ስላላገኘው ነው። በሱ በኩል ማስተካከል እንድንችል ማድረግ ነው ማለት ነው። ስለዚህ ምስጢረ ሥላሴ የምንዘጋበት ቀን አንድ ቀን ነው ማለት ነው የሚቀረው። ከዛ ምስጢረ ሥጋዌ፣ ከዛ ወደ ምስጢረ ማን እንሄዳለን? ወደ ምስጢረ ማን እንሄዳለን? ወደ ምስጢረ ጥምቀት፣ ከዛ ደግሞ ወደ ምስጢረ ቁርባን፣ ከዛ ወደ ምስጢረ ትንሣኤ ሙታን ወደሚለው እንሄዳለን። የተያያዥነታቸውን ባለፈ ተናግሬያለሁ አይደል? እሱን መያዝ፣ መጻፍ፣ ማስታወስ፣ ማንበብ ይጠይቃል። ዝም ብሎ ተምሮ እዚህ ኮርሱ ሲፈታ ሲለቀቅ ህዝቡ ሂዶ ቤቱ መተኛት መቻል የለበትም። እሱን አድርጉ። ሌላው እንግዲህ አምላከ ቅዱሳን ሁላችንን በቸርነቱ ይርዳን ይጠብቀን። ከወይነ ልብ፣ ከወይነ ቃል፣ ከወይነ እስትንፋስ የሚለው ትንሽ ባይኖራችሁ ገረፍ እንድታደርጉት ነው እንጂ ዳግም በረሳኳ እንድታስታውሱ ዳግም እንሄድበታለን። እንዲህ አንድ ቀን ብቻ የሚታይ አይደለም። ቢያንስ እንኳን የሆነ ነገር አይኖራችሁ ላይ እንድትይዙ የሆነ ነገር እንዲቀር እሱን በደንብ እናየዋለን ማለት ነው። እንደ አካላት አይደለም የሚለውን ማለት ነው። እሱን እናየዋለን። ያስተማረን የመከረን የአባቶቻችን አምላክ ስሙ ይክበር ይመስገን።